ጤና ይስጥልን ቅዱሳኖች። ባለፈው ቪዲዮዎች ስለ 666 ቁጥር ይናገር ነበር። ዛሬ ደግሞ በአንደኛ ነገሥት መጽሐፍ ምዕራፍ 10 ከቁጥሩ 14 ያለውን እንናገራለን። ያም በአንደኛ ነገሥት ምዕራፍ 10 ከቁጥሩ 14 የሚናገረው ስለ ሰለሞን ነው። ስለ እስራኤል ንጉሥ ሰለሞን ነው። ንጉሥ ሰለሞን የዳዊት ልጅ ነው። ከዳዊት በኋላ እስራኤል ላይ የነገሰ ነው። ትልቅ ጥበብ ከእግዚአብሔር ለምኖ ጥበብ አገኘ። ከዛም እስራኤልን የመራ መጽሐፍትንም ጽፏል። እና ሰለሞን የአንድ ሺህ ሚስት ባል ነው። 700 ሚስቶችና 300 ቁባቶች እንደነበሩ ይናገራል። ከዛም ሰለሞን ፈጽሞ ወደ እግዚአብሔር መጨረሻ ከእግዚአብሔር ትእዛዝ ውጪ ሆኖ ሴቶቹን ለማስደሰት ሲል ያገባ ሴቶች ደግሞ ከባዕዳን ከጣዖት አምልኮ ስርዓት የሚከተሉ ሰዎች ሴቶችን ነው ያገባው። በኋላ ሴቶችን ለማስደሰት ሲል እሱም ጣዖት ሰርቶ ለጣዖት እንዲሰግዱ እሱም ለጣዖት ለመስገድ ለማምለክ ተገዶ ሄዷል ማለት ነው። ስለዚህ በዛን ጊዜ በእስራኤል ላይ ንጉስ በነበረ ጊዜ ለሰለሞን በየዓመቱ ከአረብ ነገስታት ከሚመጣው ግብር ጭምር ለሰለሞን ሲሰጥ የነበረው በየዓመቱ 666 መክሊት ወርቅ ነው ይላል። አንደኛ ነገሥት ምዕራፍ 10 ከቁጥሩ 14 ማንበብ ትችላላችሁ። 666 የወርቅ ታለንት የወርቅ መክሊት ይሰጥ ነበር ይላል። ተመልከቱ ይህን ቁጥር። ለምንድን ነው 666 ሲሰጥ የነበረው? ይህ የሚያመለክተው ሰለሞን ምድራዊ ሀብት ምድራዊ ወርቅ በጣም እንደፈለገና እሱ ከእግዚአብሔር ሐሳብ ውጪ እንደሆነ በሰው ልጅ አስተሳሰብ እንዳለና ሰይጣን የፈተነው ሰው እንደሆነ ለማመልከት ነው። ስለዚህ ሰለሞን በእግዚአብሔር ፈቃድ አይደለም እስከሚሞት ድረስ የነበረው፣ ከእግዚአብሔር ፈቃድ ውጪ ነው። የሞተውም ከእግዚአብሔር ስርዓት ውጪ ሆኖ ነው። ጣዖትን አምልኮ ሴቶች ወደ ጣዖት ወስደውት ነው። ከዛ በኋላ የእግዚአብሔርን ማንነት አበላሽቶ ነው የሞተው። ስለዚህ የአረብ ነገስታቶች ብዙ ግብር ሲገብሩ እያሉ እሱ ደግሞ በተጨማሪ በየዓመቱ 666 መክሊት ወርቅ በየዓመቱ ይገበርለታል ማለት ነው። ይህ ቁጥር የአውሬ ቁጥር ነው። የምድራዊ ነገስታት ቁጥር ነው። ስለዚህ የምድራዊ ነገስታት የምድር አውሬ ቁጥር ነው። ስለዚህ በዚህ ሁሉ 666 ምን እንደሆነ መገንዘብ እንችላለን። ስለዚህ ድጋሚ ደግሞ ስለ 666 ቁጥር ከመጽሐፍ ቅዱስ ብዙ ጥቅሶችን ማምጣት እንችላለን። አመሰግናለሁ።